ይህ ሌላኛው እኔ ሞር ቀደም ብዬ እንደተናገርኩት ከአንፊልድ ይልቅ ድራማ ዋንዳ ሜትሮፖሊታኖ ላይ ይጠብቃለሁ። ሃንሲ ፍሊክ ሳሩ አድጓል፣ ሳሩን አሳድገው ነው የጠበቁንና የአውሮፓ እግር ኳስ ማህበር አንድ በሉልን ብሎ ክስ አቅርቧል። ባርሴሎና ኳስ እንዳያንሸራሽሩ ግርሜ ሳሩን ያሳደጉባቸው እና የአውሮፓ እግር ኳስ ማህበር ደግሞ ስታንዳርድ ካልሆነ እንቆርጠዋለን፣ ስታንዳርድ ከሆነ ግን በስታንዳርዱ ይሄዳል የሚል አቋም የያዘበትን ሂደት እየተመለከትን እንገኛለን። ላሚን ያማል እያንዳንዱ እንቅስቃሴያችን ወደፊትና ወደፊት ብቻ ነው፣ በቃ ወደኋላ የሚባል ኳስ አልፈልግም ብሏል። እያንዳንዱ እንቅስቃሴያችን እናሸብራቸዋለን ነው ያለው፣ ቃል በቃል እናሸብራቸዋለን የሚል አቋሙን ያስቀመጠበት ሂደት አለ። በታሪክ ዲያጎ ሲሞኔና አትሌቲኮ ማድሪድ ባርሴሎናን በሻምፒዮንስ ሊግ ጥሎ ማለፍ ጨዋታ ገጥሞ አንድም ጊዜ ተሸንፈው አያውቁም። ከዚህ በፊት 2 ጊዜ ተገናኝተዋል። 2013-14 እና 2015-16 ላይ ተገናኝተው እነ ሜሲ እነ ኢኔሽታ የነበሩበትን ቡድን 2ቴም አሸንፈውታል ሲሞኔ 2ቴም። ዛሬ ደግሞ የ2-0 አድቫንቴጅ ዞን የመጡት በዚህ ጨዋታ ላይ። ስለዚህ የተሻለ ነገር ይሰራሉ ተብሎ ይጠበቃል። እንግዲህ ከተሳካላቸው ለሶስተኛ ጊዜ ታሪክ ሊሰሩ ይስራሉ። ያ ማለት ባርሴሎና ለ11 ዓመታት ካለ ዋንጫ ሊጓዝ ይችላል ማለት ነው። ለመጨረሻ ጊዜ 2015 ላይ ነው ያሳካው ሻምፒዮንስ ሊግ። የሻምፒዮንስ ሊግ ዋንጫን ሳያገኝ 11 ዓመት ሊሞላ ይችላል ዛሬ ከተሰናበተ ማለት ነው። ሲሞኔ ደግሞ 11ዱንም ተጫዋቾቻቸውን አሳርፈው ነው ዛሬ የሚመጡት። በሲቪያ 2-1 በተሸነፉበት ጨዋታ አንድም ተጫዋቻቸውን ከቋሚ 11ዳቸው አልተጠቀሙም። የተቀያሪ ቡድን ተጫዋቾችን ነው ተጠቅመው የመጡት። ባርሴሎና የሚያፈስ ተከላካይ ነው ያለው ዛሬ። እንዲሁም ኩባርሲም የለም። ጀራርድ ማርቲንና ኤሪክ ጋርሲያ ነው ማለት ይጣምራሉ ተብሎ ይጠበቃል። ኦፍኮርስ ያስቆጥራል ጎል ባርሴሎና፣ ግን ጎል የሚቆጠርበታል። ለዛ ነው ተከላካዩ አስተማማኝ አይደለም፣ የሚያፈስ ተከላካይ ነው። እሱ ነው በትልቁ እየጎዳቸው ያለው። በነገራችን ላይ በዘንድሮ ዓመት በአውሮፓ ሻምፒዮንስ ሊግ ብዙ ጎል ያስተናገደው ካለፈው የካቲት ወር ጀምሮ ቁጥር 1 ቡድን ባርሴሎና ነው። 43 ጎል ያስተናገደ ክለብ ነው። 14 ጨዋታዎችን በተከታታይ ያለ ክሊንሺት እየተጓዘ ያለ ቡድን ነው። ይሄ በስፔን ታሪክ የመጀመሪያው በአውሮፓ መድረክ የሚሳተፍ ቡድን 14 ተከታታይ ጨዋታዎችን ያለ ክሊንሺት ሲጓዝ ለመጀመሪያ ጊዜ ነው። እና ይሄ የሚያሳየው ተከላካዩ ኦልሞስት ባዶ ነው የሚባልበት ሂደት ያሳያል። አንድ ስታት ልጥቀስና 194 ጊዜ ቡድኖች ከሜዳቸው ውጪ 2-0 እና ከዛ በላይ ተሸንፈው መጥተው 2 ጊዜ ብቻ ነው ውጤት መቀየር የተቻለው በታሪክ ከሜዳቸው ውጪ መጥተው ማለት ነው። በሜዳቸው ነው ያልኩት። ከሜዳቸው ውጭ ተሸንፈው በሜዳቸው አይደለም ያልኩት። ከሜዳቸው ውጪ ተሸንፈው መጥተው በሜዳቸው ተሸንፈው መጥተው ከሜዳቸው ውጭ ሂደው የ2-0 ውጤትን የቀለበሱ ክለቦች በ194 ጨዋታዎች 2 ብቻ ናቸው። ሶ ፕሮባቢሊቲው እንግዲህ እንደምታየው ነው። በጣም ኦልሞስት ዜሮ ነው ሊባል ይችላል። ፑቢል በቢጫ ምክንያት በቅጣት የማይኖር ተጫዋች ነው። ሃንኮም በጉዳት ምክንያት የለም። ሌንግሌት የቀድሞ የባርሴሎና ተጫዋች ዛሬ ተክሏል ተብሎ ይጠበቃል። ሄሚኔዝ ባሪዮስና እንደዚሁም ኮርዶሶ የሉም በሲሞኔ ቡድን በኩል። ኩባርሲ በቅጣት የለም። በዛሬው ጨዋታ ላይ በባርሴሎና በኩል አስደሳችሁ ነገር ፍራንኪ ዲዮንግ ለዛሬው ጨዋታ ደርሶላቸዋል። ከፔድሪ ጋር ጥምረቱን ያከናውናል። ይሄ ጥሩ ለውጥ ሊያመጣ የሚችል እንቅስቃሴ እንደሚሆን ይጠበቃል። እንግዲህ ይሄ በጉጉት የሚጠበቅ ነው። ዲያጎ ሲሞኔ ለላሚን ያማል ነው ቀጥታ መልእክት ያስተላለፉት። ሰምቼዋለሁ። ጨዋታው እንዳለቀ የሰጠውን ጋዜጣዊ መግለጫ አላንቀሳቅሱኝ አሉ፣ በጣም ዱላ ሲያበዙብኝ ነበረ፣ ሲከታተሉ ነበረ፣ ማርክ ሲያደርጉ ነበረ ሲል ሰምቼዋለሁ። እና እንደዛ ሁኖ የሚያስብ ከሆነ ይሄ እግር ኳስ ነው፣ ብቻውን መጫወት ከፈለገ ቴኒስ ይጫወት ብሎታል ዲያጎ ሲሞኔ ላሚን ያማልና ይህም ጨዋታ በጣም አሪፍ ፍልሚያ የምናይበት ጨዋታ እንደሚሆን ይጠበቃል። ግርምዬ ከዛ ውጭ አጭር ስፖርታዊ መረጃ ለመግለጽ ያለ ካለን ሰዓት አንጻር ዲክላን ራይስ በዛሬው አርሰናል ልምምድ ላይ አልተገኘም። በእንቅርት ላይ ጆሮ ደግፍ 6 ተጫዋቾች በዛሬው አርሰናል ልምምድ ላይ አልታዩ። ቲምበር፣ ኦድጋርድ፣ ሪካርዶ ካላፊዮሪ እንደዚሁም ዲክላን ራይስ፣ ሚካኤል ሜሪኖ የሚታወቅ ነው፣ ቡካዮ ሳካ፣ እነዚህ ተጫዋቾች የለም። የራይስ አለመኖር ግን በዛሬው ልምምድ ላይ ብዙዎችን አስደንግጧል። ግርምዬ እኔም ሪሞንታዳ የምጠብቀው በአትሌቲኮ ማድሪድ ባርሴሎና ጨዋታ፣ በፓሪስ ሰን ጀርመን ሊቨርፑል ጨዋታ ሪሞንታዳ አልጠብቅም። አጥቂዎቹ ጎል ሊያስቆጥሩባቸው እንደሚችሉ ስለማስብ ማለት ነው። ወይ ሊቨርፑል 2-1 ያሸንፋል ወይ በጨዋታው ላይ 2-2 የመጀመሪያውን 2-0 ስላሸነፈ ፓሪስ ሰን ጀርመን የተሻለ አድቫንቴጅ አለው። የዛሬውን ጨዋታ ውጤት ግን ፕሪዲክት ሳረግ እኔ ሊቨርፑል ወይ 2-1 ያሸንፋል ወይ ደግሞ 2-2 አቻ ሊለያዩ ይችላሉ ብዬ አስባለሁ። ሪሞንታዳ ሊኖር የሚችለው በባርሴሎና ጨዋታ እንደሆነ አስባለሁ። ባርሴሎና ከአትሌቲኮ ማድሪድ ጋር በሚኖረው ጨዋታ ባርሴሎና በሪሞንታዳ የታወቀ እግር ኳስ ክለብ ነውና ሪሞንታዳ ሊሰራ ይችል ይሆናል። ባለፈውም ታስታውስ ከሆነ ሶፊዬ ኮፓ ዴል ሬይ ላይ የመጀመሪያውን ጨዋታ አትሌቲኮ ማድሪድ የጎል ብልጫ ስለወሰደ እንጂ ባርሴሎና እኮ አሸንፎት ነበርኩ
በጨዋታው ላይ አሸንፏል። እንደገና አራተኛ ጎል ሊያስቆጥር ተቃርቦ ነበርን ያለቀላቸውን አጋጣሚዎች እና ሪሞንታዳ የምጠብቀው እኔ በባርሴሎና ጨዋታ ነው። ምናልባት ባርሴሎና ዛሬም 2-0 ወይም ደግሞ 3-1 አድቫንቴጅ የማሸነፍ እድል ይኖረዋል ብዬ አስባለሁ። ሪሞንታዳ በባርሴሎና ነው ብዙ ጊዜ ከዚህ በፊት ታሪክም የሚያሳየን ማለት ነው። ከዛ ባለፈ በመጀመሪያው ውይይታችን ላይ ስለ ማንቸስተር ዩናይትድ ስናነሳ አንድ አስተያየት ሰጪ የላከው ጥያቄ አለ እና እሱን አንድ ነገር ብልበት ደስ ይለኛል። ሀብቱ ገብረስላሴ ይባላል። የላከው ጥያቄ ማንቸስተር ዩናይትድ በእንግሊዝኛ ነው የጻፈው 24 ቀን ማረፉ እንደ ምክንያት ይወሰዳል ወይ? እንደዛ ከሆነ በርማውዝ 23 ቀን አርፎ እንዴት አርሰናልን አሸነፈው? በጣም ምርጥ ጥያቄ ነው የጠየቀው። ባይዘወይ የእኔ የመጨረሻ መደምደሚያ ላይ ሳስቀምጥ አንድ ሀሳብ ገልጫለሁ። ለአንድ እግር ኳስ ተጫዋች ረዥም ጊዜ ማረፍ ተጫዋቹ እንዲዝግ ያደርገዋል ወይም አቅሙ እንዲዳከም ያደርገዋል። እንደገና ለአንድ እግር ኳስ ተጫዋች በየጊዜው የጨዋታ መደራረብ መከሰትም ተጫዋቹን ዋጋ ያስከፍለዋል ብዬ ማሽን ሁሉ ጠቅሻለሁ። ማሽን ስፔር ፓርት እንድትቀይር ያስገድዳል ቶሎ በየጊዜው ማሽንን የምትጠቀም ከሆነ ማለት ነው። ስለዚህ ሁለቱን አመጣጥኖ መሄድ ተገቢ ነው ብያለሁ። አርሰናል የተጫወታቸውን ጨዋታዎች ውሰዳቸው፣ ካራባኦ ካፕ፣ ኤፍኤ ካፕ፣ ፕሪሚየር ሊግ፣ ሻምፒዮንስ ሊግ። በእነዚህ ምክንያት እነዚህ ጨዋታዎች ምን አስገደዱ? ዛሬ እንኳን ሶፊ ያነሳው ነገር አለ። ካላፊዮሪ ተጎድቷል፣ ዴክላን ራይስ ተጎድቷል፣ ቡካዮ ሳካ ተጎድቷል፣ ቲምበር ተጎድቷል፣ ወጣ ገባ እያሉ ሂንካፔ ተጎድቷል። ተመልከት፣ ኤብሪች ኢዜ ተጎድቷል። እነዚህ ሁሉ እንዲጎዳ ያደረገው ምንድን ነው? የጨዋታ መደራረብ ያመጣው ውጤት ነው። ዙሜንዲ አቅሙ እንዲወርድ ያደረገው ምንድን ነው? ባክፓስ ኮንፊደንሱን እንዲያጣ ያደረገው በየጊዜው እንዴ ማሽንም እኮ ይሰለችዋል እኮ ይሰበራል እኮ በየቀኑ ካሰራው ማለት ነው። ስለዚህ አርሰናል ላይ ማመጣጠን ነው። ቢያንስ በየጊዜው የሆነ ነገር ከምትሰራና አሳርፈ መምጣት ደግሞ አሳርፈ መምጣት የተሻለ አድቫንቴጅ አለው። ግን እንደ ሊድስ አመጣጥነ ስትመጣ ሊድስ ዩናይትድ እኮ ኤፍኤ ካፕ ተጫውቷል መሀል ላይ። አለበለዚያ ትሬኒንግ ስትሰራ ትሬኒንግ ረዥም ቀን 24 ቀን ስትቆይ የምትሰራው ትሬኒንግ ወደ ሜዳ ስትመጣ በትሬኒንግ ሌቭል ነው የምትረካበት አቋም። ለምንድን ነው የብሔራዊ ቡድን እኛ እንኳን ለብሔራዊ ቡድናችን የወዳጅነት ጨዋታ ይፈለግለት የምንለው ማለት ነው? አርፎ መምጣት አድቫንቴጅስ ቢኖረው ብሔራዊ ቡድናችን ከዚህ በፊት ሊጫወት ሲል የወዳጅነት ጨዋታ ይፈለግለት ስንል የነበረበት ምክንያት ያለ ምክንያት አይደለም። ስለዚህ በእግር ኳስ ረዥም ቀናት ማረፍም የአንድን እግር ኳስ ተጫዋች አቅም ያዳክማል። በየጊዜው ጨዋታ ፊክስቸር መደራረብም የተጫዋችን እንቅስቃሴና ክህሎት ያመክናል። ሁለቱን ግን አመጣጥኖ መሄድ ያስፈልጋል በሚለው ነው መውሰድ ያለብንና አርሰናል እንዲሸነፍ ያደረገው ቅድም በጠቀስኩት ምክንያት ነው። የተጎዱትን ተጫዋቾች ያቸው የጨዋታ መደራረብ ያመጣው ውጤት ነው። ዛሬም ያልሰሩ ተጫዋቾችን ሶፊ እየገለጸ ነበር።